አሸ ወይና ነሽ ወይ ትመጫለሽ ወይ? በፋሲካ አሸ ወይና ነሽ ወይ ያለ እናንተ የማናው አትሉም እንዴ? ተረጋጉ፣ ረጋ በሉ ጋይስ። እኔ በጣም ነው በጉጉት ስጠብቀው የነበረ። ሁሌም የምጠብቀው ነገር ቢኖር ይሄ ነው። እኔ ብቻ ሳልሆን ሁላችሁም ትጠብቁታላችሁ። መች እናንተ ብቻ ራሳቸው ባለቤቶቹም በጉጉት የሚጠብቁት ቀን ነው። ምክንያቱም እዚህ ለመድረስ ብዙ ዋጋ ስለከፈሉ፣ በተለይ ብሩኬ በጣም ነበር ይህን ቀን የሚጠብቀው። ምክንያቱም እነዚህ ችግሮች ስላሉ እነዚህ ችግሮች ተፈተው ሰላማዊ ሆነን እዚህ እንደርሳለን ወይ ነው። እና እንግዲህ እንደምታውቁት ሀይሚ ተጠልፋለች። ተጠልፋለች። በባህላችን ደግሞ ሰው ከተጠለፈ፣ አንድ ወንድ አንዲትን ሴት ከጠለፈ ለአባቷ ሽማግሌ ልኮ ካሳ ከፍሎ ልጅቷን የግሉ ያደርጋል። እንደዛ ነው አይደለ? በእኛ እንደዛ ነው። ስለዚህ ለዚች ልጅ ካሳ ያስፈልጋታል። እንዴ ጠልፎ ባዶ ቤት አስገብቶ የራሱን ሱሪ እያለበሰ በር ቆልፎባት እየዋለ ማለት ነው። እና እንግዲህ ለሀይሚ ሽማግሌ ሊላክ ነው ብላችሁስ አናምንም ነው የምትሉት እኮ። አናምንም፣ ሀይሚ ሳትፈቅድ አናምንም። ካለበለዚያ ደግሞ አሮጊቶቹ ደግሞ አይሆንም፣ ሀይሚን ቡራ አያገባትም ሲጀመር እያላችሁ አስተያየት ትሰጣላችሁ። እና እንግዲህ ሀይሚ ተጠልፋለች ማለት ነው። ከተጠለፈች ደግሞ ያው እንግዲህ ለቤተሰቦቿ ካሳ ከፍሎ ሀይሚን የራሱ ያደርጋል ብሩኬ ማለት ነው። አንዳንድ ሰዎች ደግሞ መቼ ነው አልጋ ላይ ሲሆን ውጣልኝ የምትለው? መቼ ነው አብረው ሲሆኑ አንሶላ ሲጋፈፉ የምናየው? ያጋፍሽ የሚያጋፍፍ ነገር አንቺ ባለጌ አንጋፍ እንዲህ ስማ አሙል ማፈሪያ ምን ማለት ነው አንቺ? ሀይሚማ በስነ ስርዓት እንደረዱ እንደው ካላኮራሽኝ የምሬ ነው። ሀይሚ እንደረዱ እንድታኮርኝ ይፈልጋለሁ። ረዱና እዮባን አያችኋቸው አይደለ? በቃ እንደነሱ ነው የምፈልገው። እንግዲህ እውነትም ይሁን ውሸትም ዞሮ ዞሮ ወጉ በዓሉ ተጠብቆ በስነ ስርዓት ሽማግሌ ተልኮ እንጂ የምን አንሶላ ነው የሚጋፈፉት? ያጋፍሽ። አንሶላ መጋፈፍ ማለት እኮ ዝም ብለሽ እነ ሴተኛ ዳሪዎች እየሄዱ አልጋ ቤት የሚጋፈፉት ነው እንጂ ባልና ሚስት ለባልና ሚስት እንደዚህ አይባልም። ባልና ሚስት ክብር ያላቸው ሰዎች ናቸው። በስነ ስርዓት ነው ሀይሚ የምትፈልገው እንጂ ዝም ብሎ መጋደም ማኮ በየቦታው ወንዳታ ነው እንደ ሲጀመር ከፈለገች መች ብሩክን ብቻ ልክ እንደዩና እንደ ሌሎች ሴቶቹም እየተጋደሙ ጉጥር ብሎ ሆድን ጎጥሮ መምጣት እኮ ይቻላልና በስነ ስርዓት እንዲሆን ነው የምትፈልገው። ብሩኪ አሁንም ቢሆን ይህን ነገር ያደርጋል ብዬ አስባለሁ። ትናንት እንደውም እኔ የጠበኩት ሰርፕራይዝ ነበር እንጂ ጭራሽ ፓርቲቱ አልጠበኩም ነበረ። ሰርፕራይዝ አለ እዛ ቦታ ሄዳለሁ ሲል እንግዲህ ሌላ ቤት ተከራይቶላት ይሆን የጓደኛው ቤት ይሆን ምን ይሆን አናቅም። ዞሮ ዞሮ የሆነ ቤት ነው የወሰዳት። የእነሱ ቤት አልመሰለኝም። አዲስ ነው ቤቱ። ወይ ደግሞ የነ ኤፋ ሌላ ክፍል ይኖራል፣ ወይ የእነሱም ሌላ ክፍል ሊኖራቸው ይችላል። ብቻ ደስ ብሎኛል። ማርያም መቅረቷ ደስ ብሎኛል። ምክንያቱም ልትሄድ የነበረው ብሩኬን ላለማግኘት ነው አይደል? በብሩኬ ምክንያት ነው እንጂ በሌላ ምክንያት አይደለም። እና ብዙዎቻችሁ ደግሞ እድሏን አበላሸባት። ነገ ብሩኬ ላይስተካከል ሀይሚ ጥሩ እድል አግኝታ ነበረ፣ ልትሄድ ነበረ። እኔ ሲጀምር ልትሄድም አልመሰለኝ። መጀመሪያም ወይ ድራማ ነው ወይ ደግሞ ብሩኬ እንዲስተካከል መስመር እንዲይዝላት ያደረገችው ነገር ነው ብዬ ነው እንጂ ማስበው ከሳምንት በፊት አብረን እንኖር ምናምን እያለች ዱባይ እንሂድ ስትለው የነበረው በአንድ ሳምንት ከምን ነው ይሄ ሁሉ ነገር ተስተካክሎ ቪዛ ተቆርጦ ትኬት ተርኮ በሰከንድ ተው። እኔ እንደዛ አይነት ከሀገር መውጣት የሚባል ነገር አላውቅም። ቢያንስ አንድ ወር እንኳን ፕሮሰስ ያስፈልገዋል እንጂ በሰከንድ በአንድ ቀን ሁሉ ነገር ጭርስርስ ይደረጋል ብዬ አላስብም። ቢሆን እንኳን ቢሳካ እንኳን የሆነ የሚወስዳ ሰው አግኝታ እንኳን ቢሆን ከሀገርም ብትወጣ አለች እኮ ሀይሚ እኮ ተናገረች። ከሀገርም ልውጣ ገንዘብ ይኖረኝም አይኖረኝም በቃ እኔ የምፈልገው እውነተኛ ፍቅርና ሰላም የሚሰጠኝን ሰው ነው እያለች አለችውና ከሀገር መውጣቱም ገንዘቡም ሁሉም ነገር ቀርቶ የምትወደው ሰው ጋር እንደምኖር ደስ የሚል ነገር የለም። እናንተ እኮ አሁን አንዳንዴ እኮ የሆነ ገንዘብ ኖሯችሁ ምናምን ግን ደግሞ የምትወዱት ሰው ካጠገባችሁ የለም ምናምን ደስተኛ አትሆኑም። ደስታ አይሰጣችሁም። የያዛችሁት ገንዘብ ደስታን አይሰጣችሁም። በቃ ትከፉበታላችሁ፣ ትደበሩበታላችሁ ምናምን እንደዛ አይነት ነገር ውስጥ ነው የምትገቡትና ከብሩኬን ከማግኘት በላይ ለሀይሚ እድል የለም። ምክንያቱም እሷ ትወደዋለች። የምትወዱትን ሰው ማግኘት ደግሞ ትልቅ እድል ነው። ስለምትወደው ከምትወደው ሰው ጋር ነው እንድትኖር እኔ የምፈልገው ከብሩክ ጋር እንድትኖር ነው። ምክንያቱም ብዙ ተብላበታለች። እሱም ብዙ ጥሩ ነገር እኮ አድርጎላታል። መጥፎ ነገር አንዳንዴ የሆነ የሚያደርገው ነገር ቢያናድጅም ጥሩ ነገሮችን አድርጎላታል። እሷም ለሱ በጣም ብዙ ጥሩ ነገር አድርጋለታለች።
ግን ደግሞ ይሄ ማስተካከለው የሴቶችን የሚያመጣው ነገር ነው እሷን በጣም እያናድዳትና እያስደብራት የለው። ሶ ይሄን ነገር አሁንም ቢሆን ብሩኬ ካላስተካከለ ጥሩ አይመጣም ከዚህም በኋላ ቢሆን ማለት ነው። ሁሌ ሲያጨቃጨቃችሁ ብቻ ሳይሆን ሊያለያይ በቃ እንደዚህ ደክማችሁ አይታችሁ የሆነ ቀን ልትለያዩ ትችላላችሁ፣ የሆነ ቀን ልትቆርጡ ትችላላችሁ። የሆነ ቀን ደግሞ አብራችሁ ድጋሜ እንዳትሆኑ የሚያደርጋችሁ ልክ እዩ ላይ እንደተፈጠረው እንደ እርግዝናው አይነት ሊፈጠርብህ ይችላል። ሶ ሴት ማብዛቱ ለአንተ ጥቅም የለውም፣ ለዩቲዩብ፣ ለድራማ፣ ለፍራንክ፣ ለምናምን እና ይሄ ነገር ነው እንጂ ሀይሚ ምንም ብሩኬን ከማግኘት በላይ ከምትወደው ሰው ጋር ከመኖር በላይ እድል እንደሌለ ነው እንግዲህ እየነገረችኝ ያለችው። ያው የእውነት አፍቃሪዎች እንደዚህ ናቸው እየነገረችኝ ያለችው ማለት ከትናንት ወዲያ ገንዘብም አይኖር ሰላም አይኖር ማን ነው ገንዘብም አይኖረኝ ምንም አይኖረኝ፣ ግን በቃ ሰላም እንዲኖረኝ ነው የምፈልገው፣ ከሱ ጋር እንድኖር ነው የምፈልገው እንደማለት ነው። እና ሀይሚዬ ደግሞ ያው ደስ ብሏታል እኮ ታውቃላችሁ፣ ፊቷ ላይ በደንብ ያስታውቃል ደስ እንዳላት። ግን አይስተካከልም የሚል ስጋት በውስጧ እንዳለ እንጂ ከዛ በፊት ያው ከብሩ ጋር ለመኖር ነበር ተስፋዋ። ስለከሸፈ ሊሆን ይችላል እንግዲህ ልሄድ ነው ያለች። እኔ ግን ልሄድ ነው ብትልም እኔ አላመንኩም። ትሄዳለች ብዬ አላሰብኩም። ወይ ድራማ ነው ወይ ደግሞ ብሩክ እንዲመለስ ነው ብዬ ስላሰብኩኝ ማለት። ብዙዎቻችሁ ግን የእውነት ልትሄድ ነበረ፣ እድሏን አበላሽባት፣ አከሰራት ምናምን ስትሉ ነበረ። አይ ከሱ በላይ እድል ያለ አይመስለኝም ለእሷ ማለት ነው። እሷ አሁን ከብሩክ ጋር መኖር በጣም ነው የምትፈልገው፣ በጣም ነው የምትወደው። ስትር ብሎ በስነ ስርዓት በቃ እንዲያረግላት ነው የምትኖረው። እሷ እንደሱ ዝም ብላ እንደ ሌሎች ሴቶች ዝም ብሎ እየተዝረከረኩ አብሮ ጋር አልጋ ላይ እየተኙ ምናምን አንሶላ እየተጋፈፉ መቼ ነው ማያለች ያጋፍሽም ስታስጠሉ መቤቴን አማርኛችሁ ራሱ ሲደብር በኢየሱስ ስም ለምንድነው ስርዓት ያለው አማርኛ እንዴ? ለሀይሚ እንደዚህ ነው እንደሚገባት በክብር አለች እንጂ እንደዛማ መቼ አጣች? በስማም ምን ሆናችሁ ነው? በስነ ስርዓት በክብር ሽማግሌ ተልኮ ነው ሀይሚ ከብሩክ ጋር መሆን የምትፈልገው እንጂ ዝም ብሎ እንዲህ ያለ ነገር እንደዛ አይነት ሆኖ መኖር አትፈልግም። ዝም ብሎ ነካነካ ያለ ነገር ዝም ብሎ በደንብ እርግጠኛ ባልሆነችበት ነገር ላይ መኖር አትፈልግም። እና አሁንም ብሩኬ ጠልፈ ምናምን ማስቀረት ጥሩ ነው፣ ግን ከዚህም በኋላ ከሴት ጋር የምታደርጋቸውን ነገሮች ታው። ለሀይሚ ደግሞ የምትፈልገውን ነገር አድርግላት። ምን እንደምትፈልግ ታውቃለህ። ብሩክ ምን ያስፈራል? ቆይ ከሀይሚ ጋር ለመሆን እወዳታለሁ ትላለህ፣ ፈልጋታለሁ ትላለህ፣ ግን ደግሞ ደፍረህ እሷ የምትፈልገውን ነገር ለማድረግ ትፈራለህ። አሁን ቀለበቱን በስንት መከራ ተገፋፍቶ እንዳደረገ አሁንም ቢሆን ደግሞ ይሄ ሽምግልና የሚባለው ነገር በጣም እየፈራው ነው። ለምን መሰላችሁ? አሁን እነሱ ቢጋቡም ባይጋቡም ምንም ለውጥ የለው። ለምንድን ነው? አብረው እየኖሩ ነው። አንድ ቤት እየኖራችሁ ሽማግሌ ላክ አላክ አብራችሁ ኖራችሁ አልኖራችሁ ምንም ያስፈራ ነገር የለም። ምክንያቱም እየኖርክ ስለሆነ ሽማግሌ ልከ ተጋብታችሁ ብትኖሩ ምንም ያስፈራ፣ እንደውም እንደዛ ቢሆን ይሻላችኋል። አሁን አንድ ላይ አለመሆናችሁ እርግጠኛ የሚያደርጋችሁ ነገር አለመኖሩ ነው አሁን ሀይሚን እያስደበራት ያለው። እና እንደዛ እንድታደርግላት ትፈልጋለች። አፈቅርሻለሁ፣ ወድሻለሁ እንድትላት ትፈልጋለች። ልክ እንደ ሌሎች ሴቶች በቃ ሌላም ሴት መጥቶ አፉን እንዳይከፍትባት ትፈልጋለች። በቃ ልክ ሩታ ላይ እንደሆነው ነገር እሷ ላይም እንዲሆን አትፈልግም እና እንድታስከብራት ስለምትፈልግ እንጂ ሀይሚ ከብሩክ የሚበልጥባት ነገር የለም ብዬ ነው የማስበው። ብሩኬም እንግዲህ ጥራት ግን ሳላደንቅ አላልፍም። ግን ከዚህ በኋላ ድጋሚ ደግሞ ስህተት እንዳሰራ ብሩኬ እኮ ችግሩ ያስተካክልና መልሶ ያበላሸዋል። እና አሮጊቶችዬ ደግሞ አይዞን፣ መልካም መቃጠል። እንግዲህ ሽማግሌ ከተላከለ ሀይሚ ደግሞ እንግዲህ በኤሌክትሪክ መያዝ ትችላላችሁ፣ በአንገታችሁ መታነቅ ትችላላችሁ። እንግዲህ የፈለጋችሁ የምትፈልጉት ነገር ካለ እንተባበራችኋለን። መልካም ቀን ይሁንላችሁ የኔ ወዶች። ባይ ባይ።